ያኛው አልዘጋውም ገነነም አልዘጋውም ዋትስአፕ ነበር የደወለለት ማናውን የደወለልህ እያሉ የሚያፋጥጡ ሰዎች ነበሩ ውስጥ አቢዩዝ የሚያደርጉት ሰዎች ነበሩ እና በትክክል እዛ የገቡት ሰዎች ናቸው አንቀው የገደሉት የገነነ መኩሪያ ሊብሮ ሞት በርካቶችን ያስደነገጠ ነበር ያልተጠበቀ ያልተገመተ ከመሆኑም በላይ ገነነ ራሱን አጠፋ የሚለው የአየር ሰዓት ሰፊ ሽፋን ማግኘቱ ለበርካቶች ግርታን የፈጠረ ነበር ይሁንና ስለ ገነነ ሊብሮ ሞት በሰዓቱም ብዙ የሚያወዛግቡ ነገሮች ነበሩት የተለያዩ ጥያቄዎችም ሲነሱ ቆይተዋል አንድ ከ70 ኪሎ በላይ የሚመዝን ሰው ሊያውም አንድ እግሩን በህክምና ያጣ ሰው የበርጀታ ላይ ራሱን አንቋ አጠፋ ሲባል ለማመን የሚከብድ ነገር አለው በሰዓቱ በዚያ አወዛጋቢ ራሱን አጠፋ ዙሪያ ብዙ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘና የሱም ሞት እየተረሳ መጥቶ ነበር ሰሞኑን ግን በዚህ በገነነ ሞት ዙሪያ አርያ ተስፋ ማርያም በሚገርም ሁኔታ ተከታታይ ቪዲዮዎች ዩቲዩብ ላይ እየለቀቀ ነው ጥያቄዎችን እያነሳ እየሞገተ ነው ጉዳዩንም ለማጥራት እየለፋ ነው ይህን ተከትሎ የገነነ ሞት መነጋገሪያ የሆነ ቀጥሏል በመጀመሪያ የገነነ መኩሪያ ሊብሮን ወንድም በመቀጠል ጋዜጠኛ ሰይድ ኪያርን እንግዳ አድርጎ በማቅረብ ስለ ገነነ ሞት እስከዛሬ ያልተሰሙ የሚያስገርሙና የሚያስደነግጡ መረጃዎችን እያወጣ ነው ለመሆኑ ገነነ ወደ ሆቴል እንዴት ሄደ ከሰይድ ኪያር ጋርስ እንዴት ተገናኙ ሰይድ ኪያር ለአርያ ተስፋ ማርያም የነገረው ነገር ምንድነው በዚህ ጉዳይ ላይ የገነነ ባለቤት ምን ምላሽ ሰጠች የገነነ ባለቤት በሞቱ ጊዜ ስልኳን እንዴት ተሰረቀች ያልሰረቀ ሰው እሱ ነው የሰረቀው ተብሎ ፎቶ በማህበራዊ ሚዲያ መነጋገሪያ እንዲሆን ለምን ተፈለገ በአሁኑ ጊዜ በገነነ መኩሪያ ሊብሮ የፌስቡክ ገጾች የሚጠቀመው ማን ነው የሚሉትና የተሰሙ አስደንጋጭ ዜናዎችን ከገነነ የታሪክ ማስታወሻ ጋር ሰማላችሁ ለጥቂት ደቂቃዎች አብረን እንቆይ ዛሬ ዝምተኛው ክብኝ ለምን ሳትናገር ይመጣሽ ብለ ተቆጣ እውነት ነው ሳንዘጋጅበት ለመጣሽ በቤተሰብ ጥየቃ አስቴርን አስፈቅጄ ባልና ሚስት አንድ ነው ብዬ ለሷ ካሳወቅኩ አይበቃ እኮ የቤተሰብ ጉባኤ ነበርና ዛሬ ጥሩ ነው እኛም ቤተሰብ ነን በጋራ ጉባኤዎች ነው ማለት ነው አይደለ በጣም ጥሩ የገነነ ሞት በርካቶችን ያሳዘነ ያስተከዘም ነበር ሁሉም ከቤተሰብ አለመግባባት በመውጣት ወደ ሆቴል ሄዶ እዛም ሆቴል ራሱን አጠፋ የሚለው ዜና በስፋት ተሰራጨ ከዛም በርካቶች ገነነ ራሱን አጠፋ ቢሉም አንዳንዶች ግን ጥርጣሬ ነበራቸው ነገር ግን ጥርጣሬው አልጎላምና ገነነም በ3 ቀናት ውስጥ ስራ ተቀብሮ ተፈጽሞ ሁሉም ወደ የቤቱ ተከተተ ነገር ግን አሉባልታዎች በማህበራዊ ሚዲያና በተለያዩ ጉዳዮች ላይም ሲወጡ ቆዩ አሁን ግን ከሰሞኑ ገነነ ራሱን አላጠፋም የሚለው ነገር ሚዛን እንዲደፋ የሚያደርግና ለተጨማሪ ምርመራ የሚከፍቱ መረጃዎች በስፋት መሰማት ጀምረዋል ጋዜጠኛ ሰይድ ጋር ገነነ ቤት ወጥቶ ሆቴል ካረፈ በኋላ እስከሞተበት ቀን ምሽት ድረስ የተፈጠረውን አንድ ባንድ አብራርቷል የራሱን ስተት በማመን በገነነ ሞት እንዴት እሱን ተጠርጣሪ ለማድረግ እንደተሞከረ ፊልም በሚመስል መልኩ ጋዜጠኛ ሰይድ ተርኳል ባሪያ ለተጠየቁት ጥያቄዎች የገነነ ወንድም ሆነ ሰይድ ኪያር በእርግጠኝነት አንድ ነገር መልሰዋል በፍጹም ገነነ መኩሪያ ሊብሮ ራሱን አጥፍቷል ብለው ሁለቱም አያምኑም ይህንን ሰይድ ኪያር ለአዲስ አበባ ፖሊስም ተናግሬያለሁ ይላል ገነነ ወደ ሆቴል ደረስን ነገ ወደ ቤት ትሄዳለህ ብዬው ነበር እርግጠኛ ነህ ስንት ሰዓት አለኝ ከዛ በፊት ግን ተነጋግረን ከጨረስን በኋላ ምሽት ላይ ስልክ ተደወለልኝ ይላል ይህም ለገነነ ምግብ ለማስገባት ስንሞክር ሆቴሉን አይከፍትም የሚል ነው ከዛም ከገነነ ባለቤትና ሌሎች ከሚያውቁት ሰዎች ጋር ሆቴል ደረስን የሆቴሉ ባለቤት ቁጭ በሉ በጉዳዩ ላይ እንነጋገራለን እኔም ግራ ገባኝ በምን ጉዳይ ላይ ነው የምንነጋገረው ስል ጠየቅኩኝ ይላል ከዛ በኋላ በሩን ለመክፈት ተሞከረ በውስጥ በኩል ተቀርቅሮ ስለነበረ ሁኔታው እጅግ አስቸጋሪ ነበር ይላል ከዛም በሩ በመጥረቢያ እንጨቱ ተፈልጦ ከተከፈተ በኋላ ገነነ ወድቆ ነበር ይህን ሳይኔ ደንግጫለሁ ይላል ከዛም ስራ ተቀብሩ በተፋጠነ ሁኔታ ተከናወነ ይህ ለምን እንደሆነ እስከ ረጅም ጊዜ ሚስጥር ነበር ከዛም ሰይድ ኪያርም ባለቤቱን እንዲሁም ሌሎች ሆቴሉ ባለቤቶች ጭምር ተጠርጣሪዎች ነበሩና ምርመራ ተከፈተባቸው በዚህ ጊዜ የገነነ መኩሪያ ባለቤት ሰይድ ኪያር ነው ወደዚህ ሆቴል ያመጣው ብላ ሰይድን ዋነኛ ተጠርጣሪ ወንድ ማድረግ ሞከረች እናም ሰይድ ያኔ ቱጋልኩኝ ይላል ለምን እንደዚህ አልሽ ስል ፖሊስ ዝም በላለኝ በመጨረሻ ግን ፖሊስ ያለኝ ነገር አንድ
አንድ ብቻ ነው ይላል። ይህም ገነነ ራሱን አጥፍቷል ብለ ታስባለህ የሚል ነበር። እሱ ግን በፍጹም ገነነ ካለው ጥንካሬና ማንነት ራሱን በፍጹም ሊያጠፋ አይችልም የሚል መልስ ሰጠ። ታዲያ ገነነን ማን ገደለው? ጋዜጠኛ አርያ ተስፋ ማርያም እንደሚለው ገነነ ውጭ ሀገር ከሚገኙ ሰዎች ጋር በዋትስአፕ ሲያወራ ነበር። በመሃል ሆቴሉን ከፍተው የሆኑ ሰዎች ገቡ። ነገር ግን ከማን ጋር ነው የምታወራው እያሉ ሲያዋክቡት ነበር ይላል። ይህ የሆነው ምናልባት እዛ የገቡ ሰዎች ገነነን ገድለው ራሱን አጠፋ ለማስባል ያደረጉት ነው እንጂ አንቀው የገደሉት እነሱ ናቸው ይላል በእርግጠኝነት። ብቻ አሁን የገነነ ሞት እንቆቅልሽ የሚፈታበት ጊዜ የደረሰ ሆኗል። የተለያዩ ጥያቄዎችን በስፋት ተነሱ ነው። ያንን የመሰለ ስፖርት ጋዜጠኛ፣ ያንን የመሰለ ጨዋታና ታሪክ አዋቂ፣ ያንን የመሰለ ጸሐፊ የህይወቱ መጨረሻ አካባቢ የነበረበት ሁኔታ በእርግጥም አሳዛኝ ነው። ተስፋ መቁረጥ ውስብስብ ውስጥ ገብቶ ከቤቱ ተገፍቶ አንዲት ጠባብ ክፍል ውስጥ ሞቶ መገኘቱ በርካቶችን አስቆጭቷል። ይህም ከቤቱ ወደ ጊዮን ሆቴል ከዛም እንደገና ደግሞ ወደ ሌላ ሆቴል ሄዷል። ሰይድ ኪያር እንደሚለው አርፎበት የነበረው ሆቴል በፍጹም ለሱ የማይመጥን መጠጥ ቤትና ከጀርባ ጫጫታ ያለበት ነበር። ገነነ ይህ ኮላንካ አይሆንም፣ አይመጥንህም፣ እዚህ ምን ትሰራለህ ስለው እኔ ብር ስለሌለኝ አይደለም ብር አለኝ ብሎ 40 ሺህ ብር አሳየኝ ይላል። በእርግጥ ይላል ሰይድ ኪያር ከእርሱ ህልፈት በኋላ ባለቤቱም ሆነች በሀገር ደረጃ ለገነነ የተደረገው ነገር በፍጹም የሚመጥን አይደለም። የገነነ አሟሟት ብዙ እንቆቅልሾች ስላሉት ምርመራ ሊደረግ ይገባል እያሉ በርካቶችን እየወተወቱ ናቸው። በእርግጥ ይህን ሀሳብ የገነነ መኩሪያ ሊብሮ ወንድምም ከአርያ ተስፋ ማርያም ኢንተርቪው ጋር ያነሳው ነው። አሁን ከባድ እንቆቅልሽ አለ። ገነነ ራሱን አጠፋ ወይስ ሰው ገደለው ለሚለው መልስ ማግኘት የሚችለው ፌዴራል ፖሊስና አዲስ አበባ ፖሊስ ነው ተብሎ ይገመታል። ገነነ ከወሬው በላይ የሚያውቀው ነገር ብዙ ነው። እነዛን በደቃቃ ፎንቶች ሊብሮ ላይ ጽፋቸው የነበሩ ሞሰብ የሚሞሉ የኳስ ወሬዎች ነፍሱን ይማረውና ታናሽ ወንድሜ በተመስጦ ሲያነባቸው ነበር የሚያቸው። ኳስ አፍቃሪ ስላልሆንኩ የኳሱን ገነነን ብዙም ሳላነበውና ሳልሰማው ነው የኖርኩት። በኋላ ግን ገነነ መስማት በሚወደደው ታሪኮች መጣ ተከታታይ ነበርኩ ይላል አንዱ የገነነ አድናቂ። በእርግጥ በርካታ ጉዳይ ነበር ኢትዮጵያ ውስጥ ሁሉም ነገር በሚሰማበትና በዛ ሁኔታ ውስጥ ገነነ ከቤተሰብ በተለይ ከባለቤቱ ጋር የሆነ አለመግባባት እንደነበረው በርካቶች እንዲያስቡ አድርጓል። በተለይ ከሁለት ቀን በኋላ እዚህ ነኝ ያለሁት ያለው ሰይድ ኪያርን ከሆነ ለባለቤቱ መንገር ያልፈለገበት ምክንያት ነበረው ማለት ነው ይላሉ። ወደ ቤቱ መመለስ አልፈለገም። ባለቤቱም የጠፋው ባሏ ተገይቶ ስኳር ወርዷል ስትባል ሚሪንዳ አዘዝለት ብቻ አለች የተባለበት ሆቴል ሳትሄድ ቀረች መባሉ የሁለቱ ግንኙነት ቅሬታ ውስጥ መሆኑን ያረጋግጣል የሚል ነው። ሰይድ ኪያርም እኔም ባለ ትዳር ነኝ፣ በትዳር ውስጥ አለመግባባት አለ፣ በገነነ ትዳር ውስጥም የአይነት ነገር ነበር ይላል። ይህ እንግዲህ የቤተሰባዊ ግንኙነት ጉዳይ እንጂ ወንጀል አይደለም። ገነነ ባይሞት ኖሮ ይህ ጉዳይ ከቤተሰብ ውጭ የሚመለከተው ማንም የለም። የቤተሰቡ ጉዳይ ብቻ ስለሆነ ከአሟሟቱ ጋር እስካልተገናኘ ድረስ ወደ ኋላ ዳና የሚፈተሽበት ጉዳይ አይኖርም። ከመጨረሻው መጀመሪያ ስንነሳ ገነነ በሩን ዘግቶ ሲንኳኳ አልከፍታለ ተባለ አይደለ? መጀመሪያ ይህ ክፍል ውስጥ ያለው ሰው ደህና ስለመሆኑና በህይወት ስለመኖር በሚቻለው መንገድ ሁሉ ማረጋገጥ የማንኛው ሰው ቀዳሚ ተግባር ነውና የሆቴሉ አስተናጋጅም ሆነ ተጠርተው የመጡት የገነነ ባለቤትና ጓደኛ ሰይድ ኪያር በሩን ደጋግሞ ማንኳኳታቸው አልከፍት ሲላቸው በብርሃን ማስገቢያ መስኮት በኩል ሰብረው ወደ ውስጥ መመልከታቸው ተገቢ ነበር ይላሉ። ምናልባት እርዳታ በሚያስፈልገው ደረጃ ላይ ሊሆን ስለሚችል ጊዜ ላለመውሰድ ያለበትን ሁኔታ ለማየት የማንንም ህጋዊ አካል ፈቃድ መጠበቅ አይገባም ይላሉ። የነፍስ ማዳን ስራ ስለሆነ በህግም ድጋፍ አለው እያሉ አስተያየት የሚሰጡ በርከት ያሉ ሰዎች አሉ። በእርግጥም ይህ ብቻ አይደለም። የገነነ መኩሪያ ባለቤትም ያለችው ፖሊስ እንዳይመጣ ያደረገው ሰይድ ኪያር ነው በሚል ቃል ሰጥታለች። መላኩ ብርሃኑ ግን እንደሚቀጥለው ይህ ህጋዊ ተቀባይነት አለው። ሰይድ ይህንን ቢያደርግ ሰውየውን ለመርዳት አስቦ ነው ብሎ ያስባል። ግን አንድም ጉዳይ አለ። ጸሐፊው እንደሚለው እኔን ያላሳመነኝና ከባድ ጥፋት ነው ብዬ የምሞግተው ተግባር ምናልባት ዛሬ በይሆን እንድንነጋገርና ማሟቱን ቆቅልሽ እንዲሆንብን ምክንያት የሆነው ድርጊት ከዚህም በኋላ የተፈጸመው ነው። በግሌ ድርጊት ከባድ ቸልተኝነትና ጥፋት ነው ላለው ፈጻሚዎቹ ራሳቸውም ለጥርጣሬ እንዲዳረጉ ያደረጋቸው ለገነነ ሞት ምክንያትም ጥርት ያለ መረጃ እንዳይወጣ ምክንያት የሆነው ይሄው ጥፋት ነውና ስለሱ ልናገር ይላል። በተሰበረው ብርሃን ማስገቢያ በኩል ሲያዩ ገነነ ግማሽ አካሉ መሬት ግማሹ ዊልቸር ላይ ሆኖ ታያቸው።
በሌላ አነጋገር የሚያዩት ሰው በድን ነበር። የሆነ ችግር ተፈጥሯል ማለት ነው። የገነነ በህይወት መኖር በራሱ አጠራጣሪ ሆኗል ማለት ነው። ደግሞም ከምሽቱ 3 ሰዓት ሆኗል። ስለዚህ ሁሉም ሰዎች እዚህ ላይ መቆም ነበረባቸው። የገነነ ባለቤት ሰይድ ኪያር የሚሆን የሆቴሉ ሰዎች በቀዳዳ ወድቆ በድን ሆኖ ያዩትን ሰው ለማውጣት በሩን መስበር አይገባቸውም ነበር። በሩን በመጥረቢያ ሰብረው በመግባታቸውና ይህን ጥፋት በመፈጸማቸው ግን በሩ የተቆለፈበት ከውስጥ ነበር ወይስ ከውጭ የሚለው ወሳኝ ማስረጃ ጠፍቷል ይላል ፖሊስ። በሩን ሰብሮ ገብቶ ገነነ ሞቶ አግኝቶት ቢሆን ኖሮ የመጀመሪያ ተግባሩ የክፍሉ በር የተቆለፈው ከውስጥ መሆንና አለመሆኑን ማረጋገጥ፣ ከዚያ የክፍሉ መስኮት ካለው ከውስጥ የተዘጋ መሆኑን ማረጋገጥ ነው። ይህ ከተደረገ ገነነ ራሱን አጥፍቶ ሊሆን እንደሚችል ወይም በሰው ተገድሎ ሊሆን እንደሚችል ምርመራውን ፈር የሚያስይዝ ዋና የቴክኒክ መረጃ ተገኘ ማለት ነበር። ከዚህ በተጨማሪም ከበሩ እጀታዎች ላይ የሚወሰድ አሻራና ከቁልፍ ላይ የሚወሰድ አሻራም ነበር። የአሻራ ከገነነ አሻራ ጋር ማች ይሰራል። ውጤቱ ወንጀል መኖርና አለመኖርን የሚጠቁም ሁለተኛ ወሳኝ የቴክኒክ ማስረጃ። ገነነ ባለበት አካባቢ በልዩ መሳሪያ ዶክ አሻራም ይፈልጋል። አልጋው ይፈተሻል። ክፍል ውስጥ ያለ ምንም አይነት ፈሳሽ መጠጥ ይዘቱን ለማረጋገጥ ለፎረንሲክ ምርመራ ይያዛል። ሌሎችም በርካታና እዚህ ቢነገሩ የማይጠቅሙ ሚስጥራዊ የቴክኒክ ምርመራዎች ይካሄዳሉ። ማስረጃዎች ይሰበስባሉ። በዚህ የተነሳ ፖሊስ ነገሩን ግድያ ወይም የተፈጥሮ ሞት አሊያም ራስን ማጥፋት ስለመሆኑ ፈር የሚያስይዝ መረጃ ይኖረው ነበር ይላል። ሁለተኛው ጥፋት ደግሞ ይህ ነው። የገነነ ሚስትም ሆነ ሰይድ ኪያር ክፍሉ ሲገቡ ገነነ መሞቱን ካረጋገጡ ምንም ሳይነካኩ ፖሊስ መጥራት ነበረባቸው። ማመዛዛኝ ሰው እንኳን በሆቴል ክፍል ቀርቶ በገዛ ቤቱ ሰው ሳይታሰብ ሞቶ ከሆነ ወይም መሞቱ ጥርጣሬ ካሳደረ ተከትሎት ከሚመጣው አሉባልታ ይሁን ህጋዊ ጥያቄ ለመዳን አካባቢው ላይ ድርሽ አይልም። ምንም ነገር አይነካም። ዱካም ይሁን አሻራ እንዳይቀላቀል፣ ማስረጃ እንዳይጠፋ አካባቢውን አስጠብቆ ለፖሊስ ያሳውቃል። ይህ ማንም ሲያደርገው የኖረ የደም ነፍስ እውቀት ነው። መማርና መመራመር ያስፈልገውም ይላል። ሰይድ ኪያር ግን ለዚህ ምላሽ አለው። የምወደው የማውቀው ገነነ ሞቷል። በፍጹም ይሞታል ብዬ አልጠበቅኩም። ስለዚህ ደንግጫለሁ። ራስን ስለማዳን በብልጠትም አላሰብኩም። ከጭርባዬ አንድ እየተከናወነ ነገር እንዳለ የገባኝ የገነነ ባለቤት ፖሊስ እንዳይመጣ ያደረገው ሰይድ ነው ስትል አንድ ለማጥፋት የታሰበ መረጃ ወይም የተቀነባበረ ጉዳይ እንዳለ ባነንኩኝ ይላል። የሆነ ሆኖ በርካቶች እየጠየቁ ናቸው። በገነነ ሞት ጉዳይ የአዲስ አበባ ፖሊስና የፌዴራል ፖሊስ ዳግም ፍትህ ሊያስሱ ይገባል የሚል ነው። ታዋቂውና ተወዳጁ ስፖርት ጋዜጠኛ ገነነ መኩሪያ ሊብሮ አሟሟት ዙሪያ ህጋዊ ምርመራ ተደርጎ የሀገር ባለውለታ የሆነው ገኔ ትክክለኛ ፍትህ እንዲያገኝ እንጠይቃለን፣ ከዚህ በፊት የተጀመረው ምርመራም የት እንደደረሰ ማወቅ እንፈልጋለን የሚሉ መልእክቶች እየበረከቱ ነው። ገነነ መኩሪያ ሊብሮ ስለ ኢትዮጵያ ስፖርት ትልቅ ላይብረሪያችን ነበር። በተለይም ስለ እግር ኳስ እድገት ያልጻፈው ያልደከመው ነገር የለም። ሀገራችን በስፖርት እድገት እንድታሳይ ብዙ ደክሟል፣ ጥሯል። በአሟሟቱ ዙሪያ የመጀመሪያ ምርመራ ያደረጉ ግለሰቦች የተገኘው ማስረጃ እንደሚያሳየው ገነነ መኩሪያ ራሱን አጥፍቶ ሞቷል የሚያስብል እንደሆነ ያሳያል። እናም ይህን መርምሮ ህጋዊ መሆን እንዲችል ፖሊስ ጉዳዩ ዞት ከስር መሰረቱ አጣርቶ የሀገር ባለውለታ የሆነው ግለሰብ ፍትህ እንዲያገኝ ትብብር እንጠይቃለን ይላል። የተለየ ምንም ነገር አይጠይቅም። ፌዴራል ፖሊስና አዲስ አበባ ፖሊስ በጋራ ሆነው ጉዳዩን ይዘው ከስር ጀምረው እንደ አዲስ እስከ መጨረሻው አጣርተው ፍትህ እንዲያገኝ ብቻ ነው ገኔ ቢያንስ ይገባዋል ይላሉ። እርግጥም አንዳንድ ሀገራት በእኛ ሀገርም ይሁን ጉዳዩ አጠራጣሪ ከሆነ አስክሬን ከመቃብር ድጋሚ ወጥቶ እስከ መመርመር የሚደርሱ ስራዎች ይታወቃሉ። ሰይድ ኪያር ግን አንድ ጉዳይ አንስቷል። በእርግጥ ሰይድና አርያ ተስፋ ማርያም ባደረጉበት ውይይት ላይ ጋዜጠኛ አርያ እንዳለው በገነነ ስም ባለቤቱ ወይም ሌላ ሰው በፌስቡክ እየተጠቀሙ ነው። ከዚህ በፊት የጻፋቸው ጽፎች ታሪክን የማጥፋት ስራ ተሰርቶ ከፌስቡክ ተወግደዋል። የሰራቸው ቪዲዮዎችም እንዲወርዱ ተደርገዋል። ከሌሎች ላይ የተላላካቸው መልእክቶችም እንዳይከፍቱ ተደርገዋል ይላል። እዚህ ጋር በቀብሩ ዕለት አንድ ነገር ተከስቶ ነበር። ይህም የገነነ መኩሪያ ባለቤት ስልክ ጠፋ ተብሎ በርካታ ጉዳይ ተደረገ። ያ ትልቅ አጀንዳ ሆኖ አንድም ሰው እሱን የወሰደው ተብሎ ፎቶ በማህበራዊ ሚዲያ ሲዘዋወር ነበር። መልሶ ይቅርታ እሱ አይደለም ሌባው ይህ ደህና ሰው ነው ተባለ። ይህስ በዛ ወቅት መነጋገሪያ እንዲሆን ከቀብሩ በላይ እንዲጮህ የተፈለገው ለምን ነበር የሚለውን በርካቶች ይጠይቃሉ። ብቻ አንድ ነገር ይታወቃል። ይህን ነገር የሚያውቁት ሟች ራሱ ገነነ ባለቤቱ ወይም ፈጣሪ ብቻ ናቸው። ከዛ በታች ባሉ የምርመራ ውጤቶች ግን ፖሊስ ጉዳዩን ዳግም ይዞ ከዳር ያደርሰዋል ተብሎ ይታመናል። ፍትህና ዘላለማዊ ረፍት ለገነነ መኩሪያ እንዲሆን ሁሉ ስፖርት ይመኛል።